ባለፈው ሳምንት በእኛ ድራማ ሚላትዬ ዛሬ እኮ የጽዳት ስራዬን ጀመርኩኝ። መቼም አንድ ቀን ታግዥኛለሽ አይደል ሚላት? አቧራ ጠግቤ አይጥ መስዬ ክፍል ልግባልሽ። ቅድም ሳንቲም የለመናችሁኝ እናንተ ናችሁ አይደል? ቀን ሰራተኞች ፈልጌ ነው የመጣሁት። ቀለም መቀባትና ወለል ሊሾ ማድረግ ትችላላችሁ? እንችላለን። ለልዬ እንዴት ነሽ? አባትሽ ከአዲስ አበባ ተመለሱ እንዴ? ዛሬ ጧት መጣ። አባትሽ ስለ አዲስ አበባ ነገርሽ? ሆስፒታሉ ከወር በኋላ አልጋ ይገኛል እንዳለው ብቻ ነው የነገረኝ። አለቀ። ምንድነው ይሄ? በዚህ በኩል ደማቅ፣ በዚህ በኩል ፈዛዛ። ሚሚ ያው ገንዘባችሁ በሉ አሁን ሂዱ። ስመለስ እንዳላገኝ። ሜላታት ነጫነጭ አምጪ እንደውም ቦርሳሽን ሊያዝልሽ። እኔ አልፈልግም አትያዝልኝ። ለምንድን ነው ግን ጥሩኝ ልቀርብሽ ስሞክር እንደዚህ የምትሆኚው? ተፈለኩ ብለሽ ነው አይደል እንደዚህ የምትሆኚው? የሆነች ከበርማ ያወድላል። አባ አየለ ምን ያስቸገረኝ ነው። ምንድነው የምትነግሪኝ ሳራ? ምን ሆናችሁ ፍቃድ? የሺ አየለ ያስቸግረኛል ነው የምትለው? ምን አርጊ ብሎ ነው የሚያስቸግርሽ? የላጓጉል ፍላጎቱ ነው። አየለ ሳሪዬ ቤቢ ትምህርት ቤት እንዳይረፍድብሽ ፋሲል ሻዩን አቀብላት። አባዬ ሳይበላም እንዴ? ደሞ ለምንድን ነው ከመኝታ ቤት ያልወጣው? መቼም እስካሁን ተኝቶ እንዳልሆነ እርግጠኛ ነኝ። አይመተኛ እንኳን ነግቶ ሌሊት ምንም እንቅልፍ ባይኑ አልዞረ። እንዴቹ ሲገላበጥ ነው ያደረው። በእኔ ምክንያት ነው አይደል? አየለ ያስቸግረኛል ብዬ ባልነገርኩት ኖሩ። ሳሪዬ እንዴ አትበይ። ለአባትሽማ መንገር ነበረብሽ። ቀድመሽ ተናግረሽ ቢሆን ኖሮ ይሄኔ ነገሮች ሁሉ መስመር ይዙ ነበር። ተዋት ፋሲል። ሳሪዬ እንደው ነገሩ ሁሉ እኮ የሚያበሳጨው ነው። በዛ ላይ አየለ እማ እንዴት እንደጨነቀኝ ልነግርሽ አልችልም። ለአባዬ እንደምንም ደፍሬ ነግሬው ያመነኝ አይመስለኝም። አይዞሽ ልጄ፣ እውነት እንደሆነ መውጣቱ አይቀር። አባዬ ከሚያዝንብኝ ብሞት ነው የሚሻለው። ስሚ ሳሪዬ። አባዬ ደህና አደርክ? ፋሲል ግንባታው ቦታ ሄደህ ሲሚንቶ መራገፉን አረጋግጥ። ስራ አትገባም እንዴ? አየለን ሄጄ ሳላናግር እንኳን መስራት ማሰብም አልችልም። ፍቃድ እባክህ በባዶ ሆድ አትውጣ። ታራ ተነሽ ነኝ። አባ አሁን ለምን ቁርስን አትበላም? ሌላ ጊዜ ታናግረዋለህ። እሷም እኮ ቁርሷን አልነካችሁም። ቆይ ትንሽ ትቅመስ። በይ ቶሎ በይ፣ ውጪ ጠብቅሻለሁ። ዳቦና አዘጋጅተሻል? ሙዬ እኮ ልትመጣ ነው። ይኸው መሰረቴ አታየውን በዳንቴል ተሸፍን። ወይኔ ስታምር ማዬ። ደህና አደርሽ ማዬ? ቸኩያለሁ። ትምህርት ቤት ቀድሜ ደርሼ ክፍሎቹን ማጽዳት አለብኝ። ቆይ ረጋ በየ ልጅ። ይችን የጋገርኩልሽን ዳቦ እንቃመሳትና ትሄጃለሽ። የጋገርኩልሽን ዱቄት ደግሞ ከየት አገኘሽማ? የዛሬን ቀን ለማክበር ብዬ የቋጠርኳት ትንሽ ገንዘብ ነበረች። ዛሬ ቀኑ ምንድነው? እንዴ ሙዬ ልደትሽ መሆኑን ረስተሽ ነው አይደል? ወይኔ ረስቼው ነበር። ለኔ አስባችሁ ይሄን ሁሉ አርጋችሁ በጣም ነው ማመሰግናችሁ። እንኳን አደረሰሽ የኔ ልጅ። እንኳን አደረሰሽ ሙዬ። እንደው ፈጣሪ ትልቅ ሰው ሆነሽ ትልቅ ደረጃ ላይ ደርሰሽ ያሳየኝ። አይ ማዬ እንደው ምን እንደማደርግላችሁ አላውቅም። ለምን አትዘፍኝልንም? ምን ልስፈንላችሁ መስዬ? አንቺ ደስ ያለሽ። እሺ መስዬ። ምን ወርጭ ቢመጣ ዝናብ ቢያካፋ ከትላንት በረዶ ከመብረቅ አይከፋ ደመናው ገፎ ብርሃን መጣ
ይሄ ነው ቀናችን በድል የተወጣ ታድለን ታድለን ይኸው ተገናኘን በመጣው አዲስ ቀን ታድለን ታለፈ ክፉ ቀን ሁሉን ነገር ችለን ታድለን ሃይ ሙዬ ወይ ማንቲ አስደነገጥከኝ እኮ ይቅርታ አልጨረሽም እንዴ ገና አዳራሹ ይቀረኛል ግን አሁን ሊደወል ስለሆነ ከትምህርት በኋላ ጸደዋለሁ ከትምህርት በኋላማ የጥናት ቡድናችን የሚገናኝበት ጊዜ እኮ ነው ረሳሽው እንዴ አረሳውም ግን አጽድቼ መጨረስ አለብኝ ወይ በቃ ጥናቱን ለነገ እናደርገዋለን እንዴ ለምን እናንተ ተገናኝታችሁ አታጠኑ እኔ በሚቀጥለው ፕሮግራም ላይ እመጣለሁ እስኪ ሌሎቹ ላናግራቸው እሺ ማንቲ አይ አየለ ቢሮ የሚገቡት የሳራ አባት አይደል እንዴ አዎ ናቸው ሳራ የሚያችት ብቻዋን ቆማለች ሄጄ ላናግራት ክፍል እንገናኝ ቻው ስማ አየለ እኛ እኮ ልጆቻችንን ትምህርት ቤት የምንልከው በእውቀትና በጥሩ ስነ ምግባር እንዲታነጹልን ነው አቶ ፍቃዱ ቆይ ረጋ በል እንጂ ልጆቻችንን ትምህርት ቤት ስንልክ ደግሞ ሙሉ እምነታችንን በእናንተ በአስተማሪዎች ላይ ጥለን ነው መሆንም አለበት እንጂ ግን የሚያሳዝነው እንዳንተ አይነቱ አስተማሪ ተብዬ ተማሪውን ለማባለግ ይሞክራል እንዴ አቶ ፍቃዱ ምን እያልክ ነው በእውነት በጣም ተሳስተሃል ልትክደኝ እንዳትሞክር አቶ ፍቃዱ እኔ እንዴት እንደማከብር ታውቃለህ እስካሁንም መጥቼ ያላናገርኩት ስሜት ይጎዳል ብዬ ነው ምን ለማለት ፈልገህ ነው እኔ በተቻለኝ መጠን ሁሉ ሳራ የምታደርገው እንዴት ስተት እንደሆነ ላስረዳት ሞክሬያለሁ በምክርም በቁጣም ላስቆማት ሞክሬ ግን አልሆነልኝም ምን እያልከኝ ነው አግባብ ያልሆነ ሁኔታዋን አይቼ እንድታቆም ስነግራት ጭራሽ ካንተ ፍቅር ይዞኛል ብላ አረፍ የምታወራው ስለ ልጄ ስለ ሳራ ሊሆን አይችልም እና ታዲያ እሷ ለምን በሐሰት ትወነጅልሃለች ሳራ በትምህርቷ ወደ ኋላ እየቀረች ነው ይሄ ደግሞ በጭራሽ ልቀበለው የማልችለው ነገር ነው ይሄንን የቅብጠት ወሬዋን ትታ ጥናቷ ላይ ካላተኮረች አንተን መጥቼ እንደማነጋግር አስጠነቀቅኳት እንግዲህ ሳልቀደም ብላ ይሆናል ይሄ ለማመን የሚያስቸግር ነገር ነው አዎ በጣም እንጂ በጣም ግን ደግሞ በችኮላ ሳራን የሚጎዳ ነገር ማድረግ አያስፈልግም ቀስ ብሎ በምክር ከጥፋቷ እንድትመለስ ማድረግ ነው እስቲ ሳራ ስለዚህ ጉዳይ ምን እንደምትል እንሰማለን ግን ይሄ ጉዳይ ያበቃለት እንዳይመስል እና ሳራ አሁን አባትሽ አየለን እያናገሩት ነው አዎ ሜላት እንኳን ለአባትሽ ነገርሻቸው እኔ እንጃ ሜላት አሁን ደግሞ ባልተናገርኩ ኖሮ እያልኩ እንዴ ሳርዬ እና ባትናገሪ ሌላው ምርጫሽ ምን ነበር ዝም ብለሽ አየለ የሚያደርገውን ጠፋፊ ነገር መቀበል ሳሪ አባትሽ ይች ድረሽባቸው አይዞሽ እሺ እሺ አባ ማታ ቤት እንነጋገራለን አሁን ወደ ክፍልሽ ሂጂ ሳሪታ ምን አሉሽ ሊያናግረኝ አልፈለግም ምን እንደተፈጠረ ለብቻሽ ሊነግሩሽ ፈልጎ ይሆናል ሳሪታ እንጃ በጣም የተናደደ ይመስላል ባየለ ይሆናል የተናደዱት ወይኔ ሊያመኝ ነው መሰለኝ አይዞሽ ሳሪታ እንዴ ግርምሽ ሰላም ነው ሚሚዬ እንዴት ነሽ ተከተል ምን ሆኖ ነው እንዴ ረጠበው ለብቻው ይዘንበለት ጀመር እንዴ ባገል እንታጠብ ወንዝ ሄደን ነበር ይሄ ታደለው ውሻ ግርምሽ እንዴት ነህ ሳሙና አለ ቀኝ መደርደሪያው ላይ አለልህ እሺ ሚሚዬ የሥራ ጉዳይ እንዴት እየሄደልሽ ነው ግርምሽ አሁንስ ምርር ነው ያለኝ አደል ፊቷን አዙራብኛለች ተነስቼ አዲስ አበባ ልሂድ እያልኩ እያሰብኩ ነው እንዴ እኔን ለማንጠለሽ ለኔ እኮ ወጣ ክፍሌ ነሽ አንቺ ከሄድሽ እኔም መገቢያ እድል አብሮሽ ነው የሚሄደው እንዴ ሂድ ከዚህ የማን ነው ውሻ እንዴ ተከተለራ ተከተል ተው አንተ ልቀቀው ተው አንቺ ውሻሽን ብትይዥልኝ ነው የሚሻለው ሱሬን እኮ ቀደደው በዚህ ነው አናቱን መበረቅሰው ያስፈላል አይደል እንዴ እስቲ ደግሞ ጫፉን ንካውሽ ያንተን አናት ነው ወረቀስልኝ እባክህ እሱ ሚዛን አስቀምጠው ይሄ ደደብ ውሻ ሊነክሰኝ ነበር ተከተልማ
አዋቂ ነው ደደብ አይደለምሽ ባሰድቦ ይሻላል ሚሚ ለምን ውሻውን ይዘሽ አትወጪልኝም ይሄን ውሻ ላግኝ እገለዋል በሉ ልጆች የሰጧችሁን የቤት ስራ ለነገ ሰርታችሁ ማንቲ ቆይ አትውጣ ለምን ሜላት እስቲ ቀስ በል አንዴ እፈልግሃለሁ እሺ ተረጋጊ እንውጣ እንጂ እናንተ ሄዱምዬ እኔ አንዴ ትቸሬኖክ ማነጋገር ፈልጋለሁ ለምለም ከኔ ጋር ቆይ እሺ ሜላት በሉ ባንዲራው ጋር እንጠብቃችኋለን ነይ ሳሪታ እሺ ማንቲ የሙዬ ልደት በኋላ እናከብራለን ያው እሷ አታውቅም ሰርፕራይዝ ነው የምናረጋት እና ቅድም ነገርሽኝ አይደል እንዴ ወይስ በሚኒ ሚዲያ እንድነግርልሽ ፈልገሽ ነው ባካ አትቀልድ የጥናታችሁን ሰዓት እንድትቀይር ፈልጌ ነው ያኔ ነው እንድናከብር ያሰብኩት እዛ ሰዓትማ እኮ አዳራሽ ማጽራት አለባት አልጨረሰችም ወይኔ በቃ ፕላኔ ሁላ ሊበላሽ ነው ሲያስጠላ ሜላት እኛ ግን እንደዚህ ልደት ማክበር አለመድንም አላልኩሽም አንቺ አትጨነቂ ቆይ አንድ ሐሳብ መጣልኝ ምን እኔ ቀድሜ አዳራሹን አጸዳላታለሁ ስለዚህ መምጣት ትችላለች ማለት ነው በጣም አሪፍ ሐሳብ ማንቲ ብቻ ሰዓቱ ደርሶ እሙ የልደቷን ነገር ስታይ ምን እንደምትል አይቼ በላውን እንሂድ ታዲያ ሰለሞን ኤርሚ ሰላም ፋሲል ቆየ እኮ በራብት ገለም ፈለክ እንዴ ምን ላድርግ ብለህ ነው ስራ ይዞኝ እኮ ነው እኔ እንደውም ሜላት ስታከተብህ ስላየው አብረህ ጭራሽ አትመጣም ብዬ አስቤ ነበር ሰለሞን ደግሞ የሌለ ነገር ታወራለህ አይዞህ ጓደኛ ወዶ አለመወደድ እኮ ያለ ነው ኧረ እባክህ ኤርሚያስ እንዴ ሌት ተቀን የምትደውልልኝ እኮ እሷ ናት ስልክሽን እያልክ መከራዋን ስታበላት አይቼ ሰው ፊት እንዳላዋርዳት ብዬ ነው ምንም ቢሆን እኮ የእህቴ ጓደኛ ነች እባክህ አትፎግር ከምር በቀን ስንቴ እንደምትደውልልኝ ብታውቅ እኮ በጥፊ ብለህ ነበር ሲም ካርዷን የምትቀማት አንተን ካልተመቸች ለምን የኔን ስልክ ቁጥር አሰጣት እባክህ ኤርሚያስ አትቀልድ እና ታዲያ ለምን ኮራባት ቆንጆ ነች ስንት ቆንጆና ጨዋ በሞላበት ከተማ ምን በወጣኝና ነው ክብሯን ከማጠብቅ ሴት ጋር መሆን በል ይሁንልህ በሉ እንዘዝ ነይ እስኪ ሰላም ለልምምድ በተገናኘን ቁጥር ወይ ውሻ ወይ ፍየል ወይ ፈልፈል አይዛችሁ የምትመጡት ነገር ስልችት ነው ያለ ተረጋጊ እሺ ሜላት እኛ እንኳን ያንቺን ለልምምድ መምጣት ችለን እንኖር የለን ናስቀ በዛ ላይ ደግሞ ዛሬ በተአምር ተከተልን ብቻውን መተው አልችልም ነበር ለምን የሚዬ እዛ ግርማ ሱቅ ተከተል አንዱ ሊነክሰው ብሎ ሰውየው ሊገለው ተከተል ደግሞ ከመቼ ወዲህ ነው ያገኘውን ሰው መናከስ የጀመረው እኔስ እሱ አይደል የገረም እና አሁን ልንለማመን ነው ወይስ ተከተል እንዳይነክሰን ልንጠብቅ ሜላት አንቺ መጠንቀቅ አለብሽ እንጂ ሌሎችን እንኳን አይነካቸው ወሬያችንን ትተን ለኤግዚቢሽኑ በደንብ ብንዘጋጅ ይሻለናል ያለበለዚያ ሁላችንም መዋረዳችን ነው በተለይ እኔ በተከበርኩበት ከተማ መዋረድ አልፈልግም ውይ ሜላት እኔ ምን ሳራ እንዴ ነው ወቂ ሰላም እንኳን አይላልሽ ይቅርታ ሚሚዬ ሐሳብ ይዞኝ ነው ለአባቴ ስላየለ ነገርው ዛሬ መጥቶ አናገሩ እና ታዲያ ምን አሳሰበሽ እንደውም ይሄ ደስ የሆነ ነገር ያስፈልገዋል ባክሽ በጣም ግራ ተጋብቻለሁ አባቴ አናግሮ ሲወጣ በጣም ተናዶ ነበር ለምን አይናደዱም ሳሪታ ያየለን ማንነት አውቀው ነው ቢሆንማ ደስ ይለኝ ነበር ነው ባክሽ ሳሪታ ይልቅ ለምምዳችንን እንጀምር እኔ አሁን አልችልም እሺ በቃ አራታችንን እንለማመድ የትኛውን እንጀምር ለሁሉም ጊዜ ያለውን እንስፋ አሪፍ እንጀምር ክረምቱ ሳያል በጋይ መጣ ያልዘራም ሊያጭድ አይወጣም ለሁሉም ጊዜ አለው አይደል በአግባብ ለመደላደል የመስቀል ወፍ ካዴ ጋራ አይን ቢሻላቸው ጸደይ ነው እንጂ ምን ቢለፋ በጋ አይደለ ወቅታቸው ሐምሌ ከሰኔ አይቀድምም ሰርዶ ምርኩዝ አይሆንም ላይጠገን
አንስበር ሁሉም ጊዜ ያለውን ትዕግስቴን ባጣ የባሰ ላመጣ ትዕግስቱን ያጣ ጉዱ ቀንዳ ወጣ ትዕግስቴን ባጣ የባሰ ላመጣ ትዕግስቱን ያጣ ጉዱ ቀንዳ ወጣ ሰኔ ላይ ማፈር ነው እንጂ ማጭድን በርታ ይሉት በክረምት መሬት ነው እንጂ ጎተራን ዘር አይሰጡት ሰኔ ላይ ማፈር ነው እንጂ ማጭድን በርታ ይሉት በክረምት መሬት ነው እንጂ ጎተራን ዘር አይሰጡት ሳሪታ ያላንቺ አያምርም እኮ እሺ ምን ላድርግ በኋላ አባዬን ለማየት ከመፍራት የተነሳ መሞከር እንኳን አልቻልኩ ሳሪዬ ለምን ሄደን ደስታን አናናገራት ምንድነው መናናገራት አባትሽ አየለን ስለማናገራቸው ነው አሪፍ ሀሳብ ካላችሁ እሺ ወይ ሳራ አየለን ማስነከስ ከፈለግሽ ግን ተከተላለሽ እሺ ና ተከተል ናፍቆት እሱ መጽሐፍ ሳይንስ ሴክሽን የሚለው ጋር ነሽ የኛዎች እንዴት ናችሁ ሰላም ደስታ ልናናግርሽ ፈልገን ነበር ምን ነው ሳርዬ በሰላም ነው ለአባቴ ስላየለ ነገርኩት ጎበዝ እና ምን አሉ ጠዋት መጥቶ አየለን አናገረው ካየለ ቢሮ ሲወጣ ግን በጣም ተናዶ ነበር ሳርዬ ይሄ እኮ ለአባትሽም ከባድ ነገር ነው መናገርሽ ግን ትክክል ነበር በሉ አሁን ወደ ክፍል ግቡ እኔ የተፈጠረውን ነገር ለማጣራት እሞክራለሁ እሺ ደስ ተከተል ዝም በልሽ ግርማ ሱቅ ማን እንዳለልኝ ግርምሽ ግርማ ሚሚዬ ምን ነው በር ላይ ግቢ እንጂ አንበሳው ሴታል አንበሳው ማን ነው ተከተልን ነው ደሞ አንበሳ ምናምን ትላለህ ራስ ቅድም እንደ አንበሳ ሆናል እንደ ያባረርክ አረ ሁለታችሁም ግቡ የማወራልሽ ጉደኛ ወሬ አለ ና ተከተል እናንተ ከወጣችሁ በኋላ መቼም ደንበኛ ንጉስ ነው ብዬ ይቅርታ ልጠይቅ ስሞክር ምን እንደተፈጠረ ታውቂያለሽ ምን ተፈጠረ ከኪሱ ውስጥ ባትሪ ዱባይል መሰለሽ አረ እባክህ ሚሚሙች ለካ ደንበኛዬ እያልኩ እየዘረፈኝ ነበር ወይኔ ያኔውኑ ባወቅኩ ነው ተከተል ብቻ ሳይሆን እኔ ራሴ ነበር የምነክሰው እና ከዛማ ከነበሩት ሰዎች አንዱ ፖሊስ አምጥቶ ሌባው ተወሰደ ሚሚዬ ቅድም ስለጮኩብሽ ይቅርታ እሺ የኔን ተውና ተከተልን ይቅርታ ጠይቅ ተከተልማ ይቅርታ ብቻ ሳይሆን ሽልማትም ይገባዋል ትንሽ ስጋ ልግዛለት ተከተል ሰማር በኋላ ትገዛለታል አሁን ትምህርት ቤት ሄጄ ሙዬን እንኳን አደረሰች ማለት አለብኝ ዛሬ ልደቷ ነው ና ተከተል ቻው ሚሚዬ አባባ አዳራሹን ማጽዳት ፈልጌ ውስጥ ድምጽ ይሰማኛል ሰው እየተጠቀመበት ነው እንዴ ከትምህርት ሰዓት በኋላ ያለ ፍቃድ ማንንም ተማሪ መግባት አይችልም ፍቃድ ተሰጥቷል ብሎ ደግሞ የነገረኝ የለም ነይ እስቲ አብረን እንሂድ እውነትሽን ነው ልጅ እየተንጓጓ አይደል እንዴ ወይ ሌባ ወይ ጅብ ገብቶ እንደሆነስ በዚህ ሰዓት ጅብ እንዴት ይገባል አንዳንዴ ገና ሳይመሽ ጀርባ ካለው ጫካ ብቅ ይሉ የለ እንዴ አባባ እሙዬ ምን እያደረጋችሁ ነው ዳይሬክተር ሽብሩ አዳራሽ ውስጥ ጅብ ገብቶ ነው ጅብ ሌባም ሊሆን ይችላል እስቲ ቀረብ ብለን እንይ አባባ ይሂዱ እርሶ እኔ እዚህ እሙዬ ብቻዋን እንዳትሆን ከሷ ጋር ልቆይ እሺ አቶ ሽብሩ እንዴ እጄን ልቀቁኛ ይሂዱ ወይኔ በሩ ተከፈተ በሉት ያዙት እንዴ ምን አደረኩኝ ማቲ አንተ ማቲ እንዴ ጭንቅላትን ብዬ ብገልስ ኖሮ ምን እያደረክ ነበር ማን ተጋፍቶት አዳራሹን እያጸዳው ነበር እሙዬ ማገዝ ፈልጌ ነው ያልተጠየቀውን እያደረክ ጊዜን ከማጥፋት አታጠናም የማይረባ
በሉ አባባ ደህና ይደሩ። ደህና አደሩ። ማንቲ፣ ምንም ያልጠበኩትን ነገር ነው ያረከው። የጥናት ፕሮግራም እንዳያመልጥሽ ብዬ ነው ያጸዳውልሽ። በጣም ነው ማመሰግነው። አይ ማንቲ፣ እንዴት የተባረክ ልጅ ነህ። በሉ እኔ ወደ በሩ ልመለስ። እሙ፣ ወደ ጥናታችን እንሂድ። እየጠበቁን ነው። እሺ ማንቲ። ለምለም ሻማውን ኬኩ ላይ ሰኪው። ምግብ ላይ ሻማ? አሁን እንደሱ ነው የሚደረገው። ሚሚ ደግሞ ከረሜላዎቹን ዙሪያው ላይ አስቀምጫቸው። ምን ታጋብዣለሽ? ዙሪያ ሆነ ከጎኑ ምን ለውጥ አለ? ውይ ሚሚ፣ እኔ አሁን ከአንቺ ጋር የምጨቃጨቅበት ጊዜ የለኝም። ሳራ አንቺ አድርጊው። እሺ ሜላት፣ ሙጌ ቶሎ በመጣች ወደ ቤት መሄድ አለብኝ። ያው እየመጡ ነው፣ በመስኮት ይታዩኛል። ልክ ሲገቡ ቅድም እንዳሳየኋችሁ ጮክ ብለን መልካም ልደት እንላለን። እሺ እሺ። መልካም ልደት ለሙዬ፣ መልካም ልደት። ወይኔ እናት እሙ፣ ሜላት እኮ ነች አንቺ ሳታውቂ ይህን ሁሉ ነገር ያዘጋጀችው። ሁሉም ባያግዙኝ አይሳካም ነበር። እሙ በጣም ደስ ይላል ሜላት። በህይወቴ እንደ ዛሬ አይነት የልደት ቀን ኖሮኝ አያውቅም። በዚህ ላይ ደግሞ ሁላችንም አንድ ላይ ብንዘፍን እንዴት ያምር ነበር። ታዲያ ለምን አብረን አዘፍን አይደል እንዴ? ምን እንስፈን መሰላችሁ? እናምራለን። እሺ ሬዲ? 1 2 3 ቆንጆ ነገር እጅ
እሙዬ እኔ መዝናኛ ማዕከል ሄጄ ዳዲ ማግኘት ስላለብኝ ቶሎ ኬኩን ቁረሽ። እሺ ሚላትዬ። ይሄ